ፓርት 3 ሞለኪውላር ሞዲፊኬሽን ኤንድ ማኒፑሌሽን። በባለፈው ፓርት 1 ቪዲዮ እንዳየነው እንግዲህ የሜዲሲናል ኬሚስትሪ ዋና ኮንሰርኑ ዓላማው ምንድነው? ኦን ድረግ ዲስከቨሪ ላይ ፈርስት ዋን ዘ ሰከንድ ዋን ድረግ ዴቨሎፕመንት ኤንድ ዘ ሰርድ ዋን ላይ እንግዲህ ባዮሎጂካሊ አክቲቭ ኮምፓውንድስ ወይም ፋርማኮሎጂካሊ አክቲቭ የሆኑ ኮምፓውንዶችን አት ሞለኪውላር ሌቭል ላይ ኢንተርፕሬት ማድረግና እነሱን ደግሞ አይደንቲፋይ ማድረግ ዋና ኮንሰርኑ እንደሆነ አይተናል። አንድ ሊድ ኮምፓውንድ ፋርማኮሎጂካል አክቲቪቲ አለው ብለን ኮንሲደር ካደረግን ምን እናደርጋለን? እኛ የምንፈልገውን ፕሮፐርቲ እንዲሰጠን ዛት ሚንስ ሃይሊ ኢፌክቲቭ እና ሃይሊ ሴፍ የሆነ ዛት ሚንስ አንዋንትድ ኢፌክት ወይም ሳይድ ኢፌክቱ ሎው እንዲሆን ምን እናደርጋለን? ሞዲፋይ ወይም ማኒፑሌት እናደርጋለን። ዘርፎር ያንን ሊድ ኮምፓውንድ ወይም ፕሮቶታይፕ እኛ የምንፈልገውን ምን ፕሮፐርቲ እንዲይዝልን ኢን ተርምስ ኦፍ ፖተንሲው ለምሳሌ ሃይ ፖተንሲ እንዲሆንልን፣ ሎ ቶክሲሲቲ እንዲሆን፣ ስፔሲፊሲቲ የምንለው ደግሞ ሃይሊ ሴሌክቲቭ እንዲሆን። ሃይሊ ሴሌክቲቭ ሲሆን አንድ ድረግ ሞለኪውል ምን ይሆናል? ሳይድ ኢፌክት ይቀንሳል። ለምሳሌ ቤታ ብሎከርን ለምሳሌ ብንወስድ ቤታ ሪሴፕተር፣ ቤታ 1፣ ቤታ 2፣ ቤታ 3 የሚባል ሪሴፕተር አለ። ፎር ኤግዛምፕል ዋንስ ድረግ አንድ መድኃኒት ለምሳሌ ቤታ 1 ሴሌክቲቭሊ አክት የሚያደርግ ከሆነ ቤታ 2 እና ቤታ 3 ላይ አያደርግም ማለት ነው። ስለዚህ አንዋንትድ ኢፌክቱ ይቀንሳል። ለምሳሌ ነን ሴሌክቲቭ ከሆነ ግን ቤታ 1፣ ቤታ 2፣ ቤታ 3 አክት ስለሚያደርግ ስለዚህ አንዋንትድ ኢፌክቱ ይጨምራል። ስለዚህ ድረግ ስፔሲፊሲቲ ወይም ሴሌክቲቪቲው ኢንክሪዝ ሲያደርግ ምን ይቀንሳል? ሳይድ ኢፌክቱ ይቀንሳል። ዳዝራን ዱሬሽን ኦፍ አክሽን እኛ የሚፈልገው ዱሬሽን ኦፍ አክሽን እንዲሆን ዛት ሚንስ ሾርት ዱሬሽን ኦፍ አክሽን እንዲኖረው የምንፈልግ ከሆነ ሾርት፣ ሎንግ ዱሬሽን ኦፍ አክሽን እንዲኖረው የምንፈልግ ከሆነ ሎንግ። ዳዝራን ኢዝ ኦፍ አፕሊኬሽን ስንጠቀመው አፕላይ ሲደረግ ኢዚሊ አፕላይ የሚደረግና ሲውቴብል እንዲሆን ወይም ፕሪፈሬብል እንዲሆን ምን ማድረግ? ሞለኪውሉን ሞዲፋይ በማድረግና ማኒፑሌት ማድረግ። ሌላኛው ስቴቢሊቲውን ኢንክሪዝ ለማድረግ አምስት አይነት ስቴቢሊቲ አለ። ዘ ፈርስት ዋን ለምሳሌ ፊዚካል ስቴቢሊቲ አለ፣ ኬሚካል ስቴቢሊቲ አለ፣ ቶክሲኮሎጂካል ስቴቢሊቲ አለ፣ ፊዚዮሎጂካል ስቴቢሊቲ አለ፣ ኢንዛዙራንስ ማይክሮባዮሎጂካል ስቴቢሊቲ አለ። ስለዚህ ስቴቢሊቲውን ኢንክሪዝ ለማድረግ ምን ማድረግ ነው? ሞለኪውሉን የሬዲዩስ ኬሚካል ስትራክቸር ሞዲፋይ ማድረግ፣ እነዚህን አቺቭ ማድረግ እንችላለን። ሌላኛው ኮስት ኦፍ ፕሮዳክሽን ነው። ኮስት ኦፍ ፕሮዳክሽን ሃይሊ ኮስት ያለው መሆን የለበትም። ማድረግ ሃይ ኬሚካል ስትራክቸሩን ሞዲፋይ ስናደርግ ሎው ኮስት ያለው እንዲሆን ማድረግ ሌላኛው ማለት ነው። Once the lead compound is obtained, two main aspects in molecular manipulation can be undergone. The first one general process and the second one special process. አንድ ሊድ ኮምፓውንድ ካገኘን በኋላ እኛ የምንፈልገውን ፕሮፐርቲ እንዲይዝልን በሁለት አይነት መንገድ ምናርጋን ሞለኪውላር ሞዲፊኬሽን ወይ ማኒፑሌት ማድረግ እንችላለን። አንደኛው ጀነራል ፕሮሰስ ይባላል፣ ሁለተኛው ስፔሻል ፕሮሰስ ይባላል። ጀነራል ፕሮሰስ እንግዲህ ሁለት ሜን አስፔክቶች አሉት። የመጀመሪያው ዲስጃንክሽን ወይም ሞለኪውላር ሲምፕሊፊኬሽን ይባላል። አዘምን ዲኬስስ ይህ ዲስጃንክሽን ወይም ሞለኪውላር ሲምፕሊፊኬሽን የሚባለው ፕሮሰስ እንግዲህ ፕሮቶታይፑን ማኒፑሌት ወይም ሞዲፋይ አድርገን የምናገኘው አናሎግ ምንድነው? ሲምፕል የሆነ ከፕሮቶታይፑ ይልቅ ሲምፕል የሆነ ኬሚካል ስትራክቸር ያለው ነው የምናገኘው ነው። ሊድ ኮምፓውንድ አለ። ከሊድ ኮምፓውንድ የሆነ ስትራክቸር እናደርጋለን፣ ሪሙቭ እናደርግና ሪሙቭ ስናደርግ ምንድነው? ሲምፕል የሆነ አናሎግ እናገኛለን ማለት። ፎር ኤግዛምፕል ይህ የምትመለከቱት እንግዲህ ሞርፊን ነው፣ ፕሮቶታይፕ ነው። ለነዚህ ለሁለት መድኃኒቶች መገኘት እንግዲህ ፕሮቶታይፕ ነው፣ የመጀመሪያው ድረግ ነው። እንደምታዩት እንግዲህ ሃይሊ ኮምፕሌክስ የሆነ ኬሚካል ስትራክቸር ነው ያለው፣ ብዙ ፋንክሽናል ግሩፖች አሉት። እንግዲህ ምን ተገኘ? ሁለተኛው ሌቦርፋኖል የተባለ ነው። እንዴት ነው የተገኘ? እንደምታዩት ነው። ይሄ 4 ሪንግ አለው፣ እቺ ሪንግ ሪሙቭ ሆነች። ስለዚህ ይሄ 3 ሪንግ ነው ያለው። ሞርፊን ግን 4 ሪንግ ነበረው። እንደልሶ ብዙ ፋንክሽናል ግሩፖች አሉ። እነዚህ ፋንክሽናል ግሩፖች አሉ፣ እነዚህን ሪሙቭ ተደርጎ ነው። ከዛ በኋላ ይሄ ሜታዞሲን የሚባለው ድረግ ደግሞ ከሌቦርፋኖል ነው የተገኘው። እንደምታዩት ይሄ ደግሞ ሁለት ሪንግ ብቻ ነው ያለው። ይሄ ደግሞ ሌቦርፋኖል 3 ሪንግ ነበረው። አንዷን ሪንግ እቺን ሪሙቭ ተደረገና ስለዚህ 2 ሪንግ አለው ማለት ተገኘ። ሜታዞሲን የተባለ ድረግ ተገኘ ማለት ነው። ይሄ የተገኘው ምንድነው? ዜር ኢዝ ሞለኪውላር ሲምፕሊፊኬሽን በማድረግ ነው የተገኘው። አናዘር ኤግዛምፕል ይሄ የምታዩት እንግዲህ ሜናዳዮን ይባላል። ይሄ ሜናዳዮን የሚባለው እንግዲህ ኬሚካል ስትራክቸሩ እዩት። ከየት ነው የተገኘው? ፕሮቶታይፑ ቫይታሚን ኬ1 ነው። ይሄ ቫይታሚን ኬ3 ነው በነገራችን ላይ። ስለዚህ ቫይታሚን ኬ1 እንግዲህ እንደምታዩት ይሄ አሊፋቲክ ኔቸሩ አለ። ይሄን አሊፋቲክ ኔቸሩ ምንድነው? እዚህ ላይ ካት በማድረግ እንግዲህ ምን ተገኘ? ይሄ ድረግ ሜናዳዮን የተባለ ቫይታሚን ኬ3 አናሎግ ተገኘ ማለት ነው። ስለዚህ ይሄ የተገኘው በሞለኪውላር ሞዲፊኬሽን ወይም ዲስጃንክሽን ነው የተገኘው ማለት ነው። ሁለተኛው ጀነራል ፕሮሰስ ደግሞ ኮንጃንክሽን ወይም ሞለኪውላር አሶሲዬሽን ነው። ከስሙ እንደምትረዱ ዜር ኢዝ ኮንጃንክሽን ነው። ሁለት የተለያዩ ሊሆን ይችላሉ የተመሳሳይ የሆኑ ኬሚካል ሞቲቭ ወይ ስትራክቸሮችን አንድ ላይ በማድረግ ምንድነው ከፕሮቶታይፑ ምን ማግኘት ነው? አናሎግ ማግኘት ነው ማለት። ቤር ማይንድ ዛት ኢን ኮንጃንክሽን ወይም ሞለኪውላር አሶሲዬሽን እንግዲህ የምናገኘው አናሎግ የሊድ ኮምፓውንዱን እንግዲህ ሁሉንም ፊቸር ሊሆን ይችላል ወይም ሰርቴን ፊቸር የያዘ ሊሆን ይችላል ማለት ነው። ኤንደርሶ የምናገኘው አናሎግ ደግሞ ከሊድ ኮምፓውንዱ ወይም ከፕሮቶታይፑ ሞር ኮምፕሌክስ ኬሚካል ስትራክቸር ያለው ነው የምናገኘው። ኮንጃንክሽን ወይ ሞለኪውላር አሶሲዬሽን እንግዲህ 3 አይነት አለ። የመጀመሪያው ሞለኪውላር አዲሽን ይባላል፣ ሁለተኛው ሞለኪውላር ሪፕሊኬሽን ይባላል፣ ሶስተኛው ሞለኪውላር ሃይብሪዳይዜሽን ይባላል። እያንዳንዳቸውን ስንመለከት እንግዲህ ዘፈርስቷን ሞለኪውላር አዲሽን የሚባለው እንግዲህ ዜር ኢዝ አሶሲዬሽን ኦፍ ዲፈረንት ሞለኪውልስ ወይም ዲፈረንት ኬሚካል ስትራክቸር ያላቸው በዊክ ፎርስ ምን ሲያደርጉ ነው? ባይንድ ሲያደርጉ የሚፈጥሩት ኮምፓውንድ ወይም አናሎግ ነው። ያ ዊክ ፎርስ እንግዲህ ኤሌክትሮስታቲክ አትራክሽን ሊሆን ይችላል፣ ሃይድሮጅን ቦንዲንግ ሊሆን ይችላል ማለት ነው። ፎር ኤግዛምፕል ይሄን ብትመለከቱ እንግዲህ በሞለኪውላር አዲሽን የተገኘ ምንድነው? ኒው ኮምፓውንድ
ወይም አናሎግ ነው ማለት ነው። ሁለተኛው ሞለኪውላር ሪፕሊኬሽን የሚባለው ነው። ሞለኪውላር ሪፕሊኬሽን የምንለው እንግዲህ በስትሮንግ ቦንድ ስፔሲፊካሊ በኮቫለንት ቦንድ አማካኝነት ሁለት አይደንቲካል ወይም ሲሚላር የሆኑ ኬሚካል ስትራክቸር ያላቸው ኬሚካሎች አንድ ላይ ሆነው የሚፈጥሩት ምንድነው አናሎግ ወይም ኮምፓውንድ ነው ማለት ነው። ፎር ኤግዛምፕል ዳይክማሮ እና ሳሊሳይሌትን መውሰድ እንችላለን። ሳሊሳይሌትን ለምሳሌ ኬሚካል ስትራክቸሩ ይህ ነው። ለምሳሌ ይህን ኬሚካል ስትራክቸር ከሁለት ስትከፍሉት ተመሳሳይ ናቸው። እዚህ ላይ ለምሳሌ ብንቆርጠው ተመልከቱ፣ እዚህ አንድ ሪንግ አለ፣ እዚህም ሌላ ሪንግ አለ፣ እዚህ CO2 OH አለ፣ እዚህ ላይም ሲቆረጥ CO2 OH ይሆናል፣ እዚህ ላይም OH አለ፣ እዚህ ላይም OH ይኖራል ማለት ነው። ስለዚህ ሁለት ተመሳሳይ የሆኑ ኬሚካል ስትራክቸር ያላቸው አንድ በመሆን ነው ሳሊሳይሌትን እንግዲህ የፈጠሩት ማለት ነው። ይህ አንደኛው ሞለኪውላር ሪፕሊኬሽን የሚባለው ነው ማለት ነው። ዳይክማሮን እንደምንመለከት ለምሳሌ እዚህ ላይ ለምሳሌ ከት ብታደርጉት እዚህ ከት ስታደርጉት እዚህ ሁለት ሪንግ አለ፣ እዚህ ሁለት ሪንግ አለ፣ እዚህ OH አለ፣ እዚህ OH አለ፣ እዚህ ላይ O አለ፣ እዚህ ላይም O አለ፣ እዚህ ላይ ደብል ቦንድ ኦክሲጅን አለ፣ እዚህ ላይ ደብል ቦንድ ኦክሲጅን አለ። ስለዚህ ተመሳሳይ ናቸው። ሁለት ተመሳሳይ አይደንቲካል የሆኑ ወይም ሲሚላር የሆኑ ኬሚካል ስትራክቸሮች በአንድ በኮቫለንት ቦንድ አማካኝነት የተፈጠረ ምንድነው አናሎግ ነው ማለት ነው። ይህ ሞለኪውላር ሪፕሊኬሽን ይባላል። ሶስተኛው ሞለኪውላር ሃይብሪዳይዜሽን የሚባለው ነው። ይህ ሞለኪውላር ሃይብሪዳይዜሽን የሚባለው ደግሞ ምንድነው there is associations of different or mixed moieties or chemical structures through covalent bond ነው። በኮቫለንት ቦንድ አማካኝነት የተለያየ ኬሚካል ስትራክቸር ያላቸው ወይ ሚክስድ ሞይቲ ያላቸው የሚፈጥሩት አናሎግ ነው ማለት ነው። ፎር ኤግዛምፕል አሴታሚኖዛሎን ብንመለከት የአስፕሪን እና የአሴታሚኖፌን ውጤት ነው። ይህ የምትመለከቱት ስትራክቸር እንግዲህ የአሴታሚኖዛሎን ስትራክቸር ነው። ይህ እንግዲህ የተገኘው የማነው የአስፕሪን እና የአሴታሚኖፌን ኬሚካል ስትራክቸር አንድ በመሆን እንግዲህ የፈጠሩት ምንድነው በሞለኪውላር ሃይብሪዳይዜሽን የተፈጠረ አናሎግ ነው። ዜርፎር አሴታሚኖፌን እና አስፕሪን እንግዲህ አንድ በማድረግ እንግዲህ አሴታሚኖዛሎል የተባለ አንድ ድረግ አገኘን ማለት ነው። ሌላኛው ስፔሻል ፕሮሰስ ነው። ይህ ስፔሻል ፕሮሰስ የምንለው ደግሞ ለምንድን ነው የሚጠቅመው? ዩ ቱ ኢንክሪዝ ኦር ዲክሪዝ ዘ ዳይሜንሽንስ ኤንድ ፍሌክሲቢሊቲ ኦፍ ሞለኪውል ነው። አንድ ሞለኪውል አለ፣ የዛን ሞለኪውል ዳይሜንሽን እና ፍሌክሲቢሊቲውን ኢንክሪዝ ወይም ዲክሪዝ ለማድረግ የሚጠቅም ፕሮሰስ ነው ማለት ነው። ስፔሻል ፕሮሰስ ምን ሊሆን ይችላል? ሪንግ ክሎዥር ኦር ኦፕኒንግ ሊሆን ይችላል። ፎርሜሽን ኦፍ ሃየር ኦር ሎወር ሆሞሎገስ ሊሆን ይችላል። ፊኒሽ ኦፍ ደብል ቦንድ ሊሆን ይችላል። ኢንትሮዳክሽን ዛት ሚንስ አዲሽን፣ ሪሙቫል ኦር ሪፕሌስመንት፣ በልኪ የሆነ ግሩፕን ሪፕሌስ ማድረግ ሊሆን ይችላል። ሪሙቭ ማድረግ ሊሆን ይችላል። አድ ማድረግ ሊሆን ይችላል ማለት ነው። ናው ሌት አስ ሲ ዋን ባይ ዋን እስኪ አንድ ባንድ እንመልከታቸው። ዘ ፈርስት ዋን ሪንግ ክሎዚንግ ኦር ኦፕኒንግ ነው። ሪንግ ክሎዚንግ ኦር ኦፕኒንግ የምንለው አዘንም ዲጂት ስም እንደሚያመለክተው እንግዲህ ሪንግን ክሎዝ በማድረግና ኦን በማድረግ እንግዲህ አዲስ የሆነ ኒው የሆነ የተሻለ ኢፌክቲቭነስ እና ሎው ሳይድ ኢፌክት ያለው አናሎግ ምን ማድረግ ነው ክሬት ማድረግ የሚያስችል ፕሮሰስ ነው ማለት ነው። ፎር ኤግዛምፕል ይህ የምታዩት ኬሚካል ስትራክቸር እንግዲህ የዳይሃይድራሚን ነው። እንደምታዩት እዚህ ላይ ኦፕን የሆነ ሪንግ አለው። ይህንን ኦፕን የሆነ ሪንግ እንግዲህ ክሎዝ ብናደርገው እንግዲህ ስናደርግ ሌላ ድረግ እናገኛለን ማለት ነው። ለምሳሌ ክሎዝ ስናደርግ ምን ተገኘ? ኔፎፓም የሚባል ድረግ ተገኘ ማለት ነው።